ቡዜ ግን ማለት ነው ምንድን ነው እንደዚህ መጫው መቃጠል ምንድን ነው? ጉሮሮሽን አያምሽም እንዴ? በጣም ነው የምትጮዩ። ትናንትና እኮ አንቺም እኮችን ግርግር ስለምትፈልጊ ነው አደል ቪዲዮ የለቃችሁ። ሲቀጥል ደግሞ ማለት ነው አብርሽ ከልጁ ጋርና ከሚስቱ ጋር ለመዝናናት እንደሚወጣ ኤፍሬም ራሱ እናንተ ከመልቀቃችሁ በፊት ቪዲዮ ለቋል። ኤፊ አብርሽ ሶስቱ ሆነው ለመዝናናት ራሳቸውን ሪላክስ ለማድረግ ትንሽም ደግሞ ያለው ነገር ጥሩ ስላልሆነ አየሩም ሰውም የመንጫጫት ብዛቱ ብዙ ስለሆነ ከዛ ትንሽ ገለል ብለው ትንሽ እናንተ እኮ አሁን ላይ አብርሽ ልክ ሀገር ለቆ የሚወጣ ነው ያስመሰላችሁት። ይሄ ሁሉ ሻንጣ ይዛችሁ ሲቀጥል አንቺ ራስሽ ማለት ነው የአብርሽን ጤናን የምፈልገው አብርሽ ወደ ጤናው ከተመለሰ ሲፈልግ ከአንቺ ጋር ሚሆን ትያጣለሽ ሩታ። ታዲያ እንደ ጭራሽ ብሄርሽበት ሁሉ አብርሽን ለማግኘት ብሄርሽበት ሁሉ ሄርሜላ ምን ትሰራለች? አንቺ አሁን እውነት አንቺም ሆንሽ ዴቭም ሆናችሁ እውነት አሁን አብርሽ ወደ ጤናው ተመልሶ ከሩታ ጋር እንዲሆን ውስጣችሁ ደስተኛ ነው? ምላሳችሁ ሌላ ነው፣ ተግባራችሁ ሌላ ነው። ምላስሽና ተግባራችሁ ያንቺም የዴቭም አይመሳሰልም። ባለፈ ማለት ነው እኔ በደንብ የተረዳኋችሁ ሩታና አብርሽ በፊት ላይ ዴቭ ራሱ አንድ ላይ እንዲሆኑ የምትደክም ይመስለኝ ነበረ እንዳነጋገር ስረዳ። አሁን ስረዳችሁ ግን ውሸታሞች ናችሁ ጠቅላላችሁን። ሩታና አብርሽ አንድ ላይ እንዲሆኑ በፍጹም አትፈልጉም። ብትፈልጉማ ባለፈ ቤትሽ ሲመጣ እሷ ከሰማይ ዱብ እንዳለች ቤት ተገኝታለች አይደል? ባለፈም ሩታ ተናግራለች። እሺ የቤተሰባዊ ጉዳይ ከሆነ ሄርሜላ እዚህ ምን ትሰራለች? ታውቃላችሁ ሩታ ሄርሜላን ስታይ ማየት እንደማትፈልግ። ምክንያቱም የበፊት የባሏ ውሽማ ስለሆነች ቤተኛዋም ሴት እኔም ብሆን የበፊት የባሌ ውሽማ የነበረችን ሴት አይኗን ማየት አልፈልግም። እሷ የረገጠችበት መርገጥ አልፈልግም። ያናደኛል፣ ማየትም አልፈልግም። ይሄ ደግሞ ሁላችንም ሴቶች ጋር ያለ ነገር ነው። ይሄንንም ደግሞ አንቺም ሴት ነሽ ታውቂዋለሽ። ሩታም ሄርሜላን ስታይ ደስተኛ እንደማትሆን ታውቂያለሽ። ስለዛ እኔ ነፃ አውጪ፣ እኔ ደስተኛ ወንድሜ ደስተኛ እንዲሆን ነው የሚፈልገው፣ ጤናውን ነው የሚፈልገው። ከዛ በኋላ የአንቺም ይሁን የሷም ይሁን ትያለሽ። ሄርሜላን ከስርሽ ጭራ አድርጋችሁ አንቺም ዴቭም አብራችሁ እዛ ደግሞ አንድ ነፃ አውጪ ነኝ ያለ በፊት የአብርሽ ጠላት የነበረ ወደ ሩታ ለመመለስ እኮ እሱም እችን አጋጣሚ ቢያገኝ አሁን እናንተ የምትሉትን አጋጣሚ ቢያገኝ ራሱ እኮ ማድረግ ወደ ኋላ አይልም ነበር ዳኔ ማለት ነው። ዛሬ ደርሶ አዛኝ የመሰለ ራሱ በፊት ከሩታ ጋር እንደዚች አይነት አጋጣሚ ቢያገኝ ከማድረግ ወደ ኋላ የማይል ልጅ ነው። ዛሬ ራሱን ጽድቅ አድርጎ ከእናንተ ጋር ነፃ አውጪ መስሎ ብቅ ያለው ማለት ነው። ይሁን ዳኔ ችግር የለውም። ሄርሜላ ምን ትሰራለች? አንቺ የምር የእውነትሽን ነው ቡዜ? አብርሽ ጤና ቢሆንና ወደ ሩታ ቢመለስ ደስ ይልሻል? ዴቭስ አብርሽ ጤናው ተመልሶ ወደ ሩታ ቢመለስ ደስ ይልሃል? አትመስሉም ግን ጠቅላላችሁን አስመሳዮች ናችሁ። አብርሽ ደግሞ ማለት ነው ሩታን ብቻ አታጋፍጣት። ሁሉም የሚንጨረጨሩት እንዳዩቸው ከሆነ ሩታ ላይ ነው። ብዙም እንደው ላንቋ ጉሮሮዋ እስከሚሰነጠቅ ማለት ነው ወገቧን እያንቀጠቀጠች የምታፈጣው ሩታ ላይ ነው። ስለዚህ አንተም ደግሞ ከተኛህበት ካራክተር ውጣና ሩታን አግዛት። በቃ አውቃክ ነው አብርሽ፣ በቃ ውጣ ከዛ ውስጥ በቃ ውጣና ሩታን አግዛት። ሲቀጥል ደግሞ ይሄን ያህል ከሀገር እየወጡ አይደለም እነዚህ ልጆች አይደል ቤተሰቦች ማለት ትናንት እኮ ተናግረዋል። ኤፍሬም በራሱ ዩቱብ ቻናል ላይ ለቆታል። ከነሱ እንደውም ቀደም ብሎ የተለቀቀ ቪዲዮ ነው። ይሄንን አይተው ነው እነሱም ተከታትለው የመጡት። ቡዜም ትናንትና የሰራሹ ቪዲዮ ላይ ትናንትናውን እኮ ይዘሽ ወንድምሽ የሚሄድ ትሺ ነበረ። ትናንትና ደግሞ አብርሽ እንዲሆናል ትላላችሁ እናንተ። ከመምጣታችሁ በፊት እኮ አብርሽ በቦዲ ዘና ብሎ ቁጭ ብሎ ስልኩን እያየ ስልኩን እየጎረጎረ ስልኩ ላይ ዘና ፈታ እያለ የነበረ ልጅ ነው አደለ? ከዛ መጣችሁ። በዛን ሰዓትም ይዛችሁ መሄድ ትችሉ ነበር። ኤፍሬምም ሩታም የሉም ነበር በቦታው። እናንተም ይሄን ግርግርና ጫጫታ ማስቀጠል ቡዜ፣ በተለይ ካራክተሩ ለአንቺ የተሰጠሽ ዋው ነው። ዛሬውማ የሌለ ነው። እናንተ የህንድ ፊልም አይደል እንደሚመስለው ነው፣ የቱርክ ፊልም እንደዛ እኮ ነው የሚመስለው። መኪና አገጣጠማችሁ ምናምን የያዘው ምናምን እዛ ደረስበት ና ተከፋፍላችሁ ነው። መኪናችሁ ደግሞ የሌለን የሚያምር ሁላችሁም ማለት ነውና በዚች ውሃ በመሰለሽ መኪና እኛ ላይ ፊልም አትስሩብን። ለአንቺ የተሰጠሽ ካራክተር ደግሞ ትንሽ ከበድ ይላል ይመስለኛል። ቡዜ በጣም ነው የምትጮየው እንዴ? እኔ እኮ ደላንቺ ምንድን ነው ሩታ ላይ እንደዚህ ማፍጠጥ? አሁን አብርሽ ከአንቺና ከዴቭ በላይ ሆኖ ነው እንዴ? ልጁ ጤነኛ አይደለም። ያኛውስ ወንድሙ አይደለም? የእናቱ ልጅ አይደለም? እኔ እኮ አብርሽን ቶሎ ድረሱለት፣ ጤናው ይመለስ፣ ጥሩ ሁኔታ ላይ አይደለም ሳናጣው የምትሉ ልጆች። ልጁ እኮ ሲጨነቅ ማለት ነው ከሩታ ላይ ወስዶ ልጁን እቅፍ አድርጎ የእነሱ ወሬ የእነሱ ዝባስንኬ ስለደበረው ከልጁ ጋር ይጫወት ነበር። አይታችሁ ከሆነ ቪዲዮ ልጁን እየሳመ ወደ ላይ እያደረገ ማለት ነው። ለዛ ነው አብርሽ ከተኛህበት እንትን ውጣና ሩታን አግዛት።
እውነቱን አሳውቃቸው። እንዴ እሷ ላይ ብቻ ለምንድን ነው የሚያፈጡት? እኔ የምር ተናድጃለሁ በነገራችን ላይ ማለት ነው። በተለይ ቡዜ በጣም የምትጮ ኤፊ እንኳን አይሰማትም። ሩታ ላይ ነበር በጣም የምትጮው ማለት ነው። ሩታና ነገሩ ከጥፍሯ ቆሻሻ ማትቆጥራቸው ግን ደግሞ ህግ ቦታ እንሂድ ብለው እንዳያችሁት አስቁሟቸው ተንጨርጭረው አብርሽ የሚመልስላቸው መልስ ትናንት እንዲህ ብለናል ነው እሱ ይደርሳል፣ ሌላ ጊዜ ትሄዳል፣ የትም እየሄድን አይደለም ዘና ፈታ ለማለት እየወጣን ነው እያለ እየመለሰላቸው ነው። አሁን ብዙዎቹ ጋር የአብርሽ እንደዚህ መሆን የታመመ እንደሚባለው አይነት ነገር የሚያሳየው ፊት እንደዚህ አይነት ነገር ድረሱለት፣ አውጡት ካለበት ጭንቀት ጸበሉ ሰዱት። ኮሜንቶች እናንተ ራሱ እኮ ሰው ላይ በሽታ ትለቃላችሁ። በሽታ ማለት ነው። ራሱ አብርሽ የጻፈው ቲክቶክ ላይ ራሱ ስቶሪው ላይ ገብታችሁ ብትሉ ምን ያለው ለሄርሜላ መልእክት በሚመስል መልክ አብርሽ ራሱ ስቶሪ ላይ ጻፈላትን ብታዩ እውነትም ይሄ ልጅ ምንም አልሆንም ብላችሁ ታምናላችሁ ማለት ነው። ምንም አልሆንም ብላችሁ ታምናላችሁ። ስለዛ በዚህ ልክ አንድ ሰው ለመዝናናት ሲወጣ እንዴት ከሀገር ይዛችሁ ትወጣላችሁ ብሎ ያዙ ይልቀቁኝ። ደግሞ አግባብ አለው ቡዜ። የእውነት አንቺ ወንድምሽ ካለበት ሁኔታ አሁን አሳዝኖች ከሆነ ጭራዋ ምን ታደርጋለች? የምርሽን ነው ግን የእውነታችሁ ነው። አንቺም ዴቭም አብርሽና ሩታ ጤነኛ ሆኖ እንደምትዩ አሁን ለእናንተ ጤነኛ መስሏችሁ እየታያችሁ አይደለም። ግን ሩታ እንዳለችው ራሱ የአብርሽን ጤና የነሳችሁት እናንተ ናችሁ እንዴ። በየሄዱበት እየተከታተላችሁ እኮ ቤተሰብ ሳትሆኑ ጠላት ነው የምትመስሉት። ጠላት የምትመስሉት አንዳንድ ደግሞ አላችሁ እዚህ በግ የሆናችሁ እንደው ምንም ሳይገባችሁ እየመጣችሁ የምትሳደቡ አላችሁ። ደግሞ ምንም ሁኔታ ሁሉ ያልገባችሁ ማለት ነው። እስቲ አስቡት እስቲ አሁን ትናንት የለቀቁት ቪዲዮ ሚስጥር ቢሆን ወይም ደግሞ የእውነት ቢሆን ትናንትናውን እኮ አብርሽን እንደምንም አድርጋ ቡዜ ይዛ መሄድ ትችል ነበር። እሷም ቪዲዮ እንዲቀጥልና ጫጫታው እንዲቀጥል ስለምትፈልግ ቪዲዮንም ለምን ለቀቁ? እሺ አሁን ያ ቪዲዮ ተለቆ እነ ኤፍሬም ካዩ አብርሽን ይዘውት የሆኑ ቦታ እንደሚሄዱ ሳይገባቸው ቀርቶ ነው ደንዘው ነው እኛ ላይ እንዲህ በዚህ ልክ ጢባ ጢቤ መጫወት አግባብ ነው? ደግሞ እነሱን ተከትላችሁ ደግሞ የምትጃጃሉ በጎች፣ የአብርሽ የቡዜ የሄርሜላ ደጋፊዎች። ሄርሜላ ደግሞ በዚህ ልክ የድሮ ውሽማዬን ነፃ ካላወጣው ሞቼ እገኛለሁ ብለሽ እኔ እንደውም አንዳንዴ ቻይንኛ ነው የምትናገሩ ሄርሜላ ይመስለኛል። ምንድነው እንደዚህ መሆን? ምንድነው እንደዚህ? እስቲ ለቤተሰቡ ልቀቂለት በቃ እንጂ እነሱ አብርሽን እንዳሉት ነፃ ያውጡና ለአንቺ ይስጡሽ። ምንድነው አንቺ በዚህ ልክ ቂጥቂጣቸው ስር እየሄድሽ? ሩታ አንቺን እኮ አይንሽን ማየት አትፈልግም። ቂጥቂጣቸው ደግሞ ሲያምሩ የምር ሲያምሩ እንደው ብትለቋቸው ምን አለ ፈታ ዘና ቢሉ እንዴት እንደሚያምሩ እኮ ሩታና አብርሽ የምር ልጁን ይዞ ምናምን አስባችሁታል? ባልና ሚስቶች ዘንጥ ብለው በቃ ከሀገር ወጥተው ለመዝናናት ምናምን። እንዴ ኤፍሬም ለምንድን ነው መኪና የሚነዳው? ምናልባት አብርሽ ረፍት ፈልጎ ከሆነስ ደግሞ ተናግሯል እኮ አብርሽ ደግሞ በቃ ውጣ ከዛ ውስጥ። እኔ የአብርሽ ራሱ አሁን እያናደደኝ ነው። እግዚአብሔርን ነው የምላችሁ። ሩታን ብቻ ታስጠቁራት፣ ውጣና እንደም ተጋፈጥ በቃ። ምንድን ነው በፊት እሺ ሄርሜላን ፈርተህ ነው ከሄርሜላ ለመራቅ ነው ብለን ሁላችንም አሰብን። ምንድን ነው 2 ሳምንት ነው 1 ወር ሙሉ ነው እዚህ ካራክተር ውስጥ የምትቆየው? ውጣ ከዚህ ውስጥ ውጣና ሚስትህን እውነትም ልጅ አጓግቶ ሚስት አጓግታ ከሆነ ተናገርና ያ በጤፈ እንደ ሄርሜላ ምን ታመጣለች? ካልፈለክ በግድ የሚሆን ነገር አለ እንዴ? በፊትም እኮ ወዳን የገባችበት አለ እንዴ? አንተ መቼም አስገድደ ፍቅረኛዬ ሁኚ ብለሃት አይደለም አይደል? እንዳትጎዳ ብዙ ሞክራል አይተናል። ብዙ ነገር ላለማድረግ ለመረጋጋት ከራስ ጋር ለማስገን የምትተነፍስበት እንኳን ጊዜ ስላልሰጠች እሷ እንዳትጎዳ በጊዜውም ከሩታ ጋር የነበረ ሁኔታ ያለ መግባባት ስለነበረ ክፍተት ስለነበረ አንተም ወደ ሄርሜላ ጋር የምትሄድበት ነገር እኛ ምናቅ ነበር። ሩታን ለመርሳት ሳይሆን ያለህበትን ሁኔታ እንደ ማረሳሻ ነበር ሄርሜላ ስትጠቀማት የነበረው። ያንን ደግሞ ጊዜ ማሳለፊያ ነበረች። ያንንም ደግሞ ወዳን የገባችበት። ስለዚህ አብርሽ አሁንም አውቆ የተኛ አትሁንና ሩታን ብቻ አታጋፍጣት፣ ሩታን ብቻ አታስጠቁራት። የሚጽፉት ኮሜንት ራሱ ሲደብር ጌታ ዝም ብላችሁ ፍርደ ገንድሶች ናችሁ። በተለይ ይሄ የአብርሽ የሄርሜላ ይህን ሄርሜላ አድርጋለች ቢባል አትሉም። ሄርሜላ ይህን ብትባሉ ይሄን ነገር አረ ሄርሜላ እኮ የዋህ ናት፣ ንጹህ እኮ ናት፣ ስታሳዝን ከላይ ባያችሁት ብቻ አይደል እንዲህ እኮ ናት። ኮሜንታችሁ ራሱ ያለ ስድብ አታውቁ መተታሞች። እንደዚህ በነገራችን ላይ እንደዚህ ብሎ የሚሳደብ ሰው ያንን ሰው የሚያውቅ ነው፣ ያንን ድርጊት ስራውን የሚያውቅ ሰው ነው እንደዚህ የሚለው። እች ልጅ ግን አንድ ቀን ነጻ ትወጣለች። እኔ ግን የሚያናደኝ የእሱ መተኛት እስከ መቼ ነው? ሚስቱን እያጋፈጠ እሷን እያስጠቆረ በኦዲየንስ ፊት ከላይ እስከታች ሙልጭ እያደረጓት እሱ እስከ መቼ ነው የሚተኛው? እንደዚህ አይነት ሁኔታ ውስጥ ሆኑ ወለህቱ እውነታውን አይናገርም። ወንድሞች ውሽሚት የተባለች ቂጥቂጥ ስራቸውን እንደ ጭራ እየተከተለች እንደ ቻይንኛ ንግግር እስከሚመስል የምትናገርን ሴት ነግሮ ከህይወቱ አስወጣም። ከልጁ ትበልጥበታለች ሄርሜላ። ወይም ደግሞ የእውነት ከሆነ ይውሰዱህና ወደ ድሮህ እንድትመለስ አግዛቸው። ለቤተሰቦች ከቤተሰቦች ተቀላቀል አብርሽ።
ወን አይናገር። ወን ከገባበት ካራክተር ወጥቶ የድሮን አብርሽ መልሶ ከሚስቱ ጎን እንደወንድ አይቆም። ነጥ ብሎ ተኝቶ እሷ ላይ ብቻ እንዲወርዱባት ያደርጋል። ኤፊም እኮ ተሰቃየ። ለምን መኪና አልነዳም ነው የእነሱ ትልቁ ጥያቄያቸው። አብርሽ ይህ አይደለም። ለምን መኪና አልነዳም? ለምን መኪና ሲነዳ ላየ ነው እንዴ? የምር እኮ ነው ቤተሰቦች። ቡዜ በተለይ እንዴት እንደምትሰነጠቅ ቡዜ፣ ተረጋጊ በእናትሽ። ምንም ቢሆን ማለት ነው ምንም ቢሆን የወንድምሽ ሚስት የነበረች ሉልዬን የመሰለ ቆንጅዬ ሸጋ የሰጠችሽ ምንም ቢሆን ቤተሰባቸው ሆናለች። እቺ ጭራ የሆነችን ልጅ እያስከተልሽ በእሷ ፊት ይህ ምንድነው? አፍሽን እንደ አትልቀቂው። የእውነት ትልቅ ሰው ነሽ፣ ከአንቺ አይጠበቅም። ንግግርሽ እና ተግባርሽ አይመሳሰልም። የእውነት አንቺ ንግግርሽ እና ተግባርሽ ይመሳሰላል ብለሽ ካሰብሽ ሄርሜላ ምን ታደርጋለች? ለምን አስፈል እሷን ይዛችሁ ምንድን ነው ሱክ 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 ማለት አስፈላጊ ናት? ሄርሜላ እዛ ጋ ቤተሰብ ነው። እንደ ቤተሰብ ያለበትን አንድ ላይ ማውጣት ከሩታ ጋም ከአብርሽ ጋም ከኤፍሬም ጋር በወንበር ዙሪያ ሁናችሁ ልጁ ያለበት ነገር ልክ አይደለም ብላችሁ ካሰባችሁ ተነጋግራችሁበት እችን ሴት አውጥታችሁ አንድ ላይ ከዛ ውሳኔውን ለሱ መተው ነው ምርጫው። እናንተ ግን ሁሌ ሄርሜላ ከስራችሁ አጠፋም። ሄርሜላን እንደ ጭራ ይዛችሁ ነው የምትሮጡት። እና ሩታ በእንደዚህ አይነት ሁኔታ የምትበገርላችሁ ይመስላችኋል? ቡዜ እሷንም እልህ ውስጥ እየከተታችኋት ነው። እሷንም አብርሽን በእንደዚህ አይነት እናንተ በምትሉት ሁኔታ አሰጣችሁ። እስቲ እናንተ ሄርሜላን ዞር አድርጉና እሷን ለብቻዋን እንደ ትልቅ ሰው እናንተ በእድሜም በብዙ ነገር ከሩታ ትበልጣላችሁ ብዬ አስባለሁ። ሳያችሁ ግን ከእሷም በአስተሳሰብ ከእሷም የምታንሱ እንጂ የምትበልጡ አትመስሉም። አንቺም ዴቭም ማለት ነው። እንደውም ኤፊ ይሻላል በስሙ ማለት ነው። እናንተ የምታስተውሉና ሩታን ይከፋታል። ምንም ቢሆን ወልዳለች፣ ከኛ እንትን ብላለች። እኔ ወንድሜን ምርጫውን እና ደስታን ነው የምፈልገው፣ ምርጫውን ለአንተ ተዋለው ካልኩኝ ነገሮች እስከሚስተካከሉ አብርሽ ወደ ራሱ እስከሚመለስ ሄርሜላን ራሱ ነግራችኋት፣ ሄርሚ ሩታ አንቺን ስታይ ደስተኛ እየሆነች አለ። እውነት ነው ብዙ አንቺስ ብትሆኝ በሩታ ቦታ አንቺስ ብትሆኝ ሄርሜላን ስታይ ደስታ ይሰማሻል? መቼም ሴት ነሽ አይደል? ሴት ሆነን እንደ ሴት የራሳችን ባህሪ ያለን አይደል? ያውም ደግሞ የባልሽ ውሽማ የነበረችን ሴት ትዳሯን የበጠበጠች እንዲህ ስንላችሁ ትዳሯን እኮ በገዛ እጇ እንደዚህ ስላችሁ ማለ ቅልቅ ያለች የእርጎ ዝንብ ሄርሜላ ማለት ነው። አንቺ ብትሆኚ በሩታ ፊት ሩታ ሄርሜላን ይዛብሽ የምትመጣው አስቢ። ሳትፈልጊ የሆነ ስሜትና ብሽሽቅ ውስጥ ትገቢያለሽ፣ እልህ ውስጥ ትገቢያለሽ። አይደለም አብርሽን አሳልፈሽ ደሰጭ ማለት ነው። ስለዛ ነገም አንቺም ሴት ልጆች አሉሽ። እንደ ሴት ልጆች ሩታን ልትረጃት፣ ስሜቷን ልታዳምጫት ይገባል። ሩታ ምንድን ነው ስሜቷ የምታዳምጫት? ለወንድምሽ የምታዝኒ ከሆነ እቺ ሄርሜላ የምትባለውን ሴት በየሄዳችሁበት እያንጠለጠሽ እየመጣሽ ሩታ ላይ እንደፈለግሽ አፍሽን የመክፈት መብት ማሰጠሽ ቡዜ ማለት ነው። እንደ ትልቅ ሰው ሁኚ ደግሞ እንደዚህ አትውጭ። እንዴን እኮ አንቺ ረጮሽን የራሷን ጎሬና እንዲህ እንደምትጮህ እኮ ቤተሰቦች ምንድን በዚህ እንዴት መንበጥረቅ። ቀስ በይ። ሁሉም ነገር ረጋ ሲባል ነው። ሩታም በነገር አታምኝም። እልህ ውስጥ እየከተትሻት እንዴት በንግግር ትመን ነገረ ስራሽ እኮ አንቺ አሁን እልህ እኮ ነው። እናንተ አሁን አብርሽ ያለበትን ሁኔታ ድሮ መለሳችሁ ቢሳካላችሁና ቢልላችሁ ማለት ነው። አፋችሁ ሌላ ነው የሚያወራው፣ ልባችሁ ግን አብርሽንና ሩታን አንድ ላይ ወደ ድሮ የመመለስ ተግባር ነው። ያን አይነት ነው አሁን አንቺ ላይ ማየው ማለት ነው። እውነትማ ከልብ የምታስተውልና ትልቋ ሴትዮ በልብ በጣም የምታስብ ከሆነ እውነትም የወንድምሽን ደስታ የምትፈልግ ከሆነ እንደዛ አይነት አስተሳሰብ አንቺ ልብሽ ምላስሽና ልብሽ አንድ አይነት የተገናኘ ቢሆን ሄርሜላን በደንብ አሳምነሽ አንቺና ዴቭ ብቻ ትበቃላችሁ። ያም ራሱ የወንድ ጭራ አለቅላቂውንም ታዩ ዳን የሚሉት ዛሬ ደርሶ አዛኝ መሰለው ማለት ነው። እስቲ እናንተ ራሱ ስታዩዋቸው እስቲ አብርሽ ከማጋ ነው የሚያምረው? ከድሮ ሚስቱ ጋር ዋጋ ከከፈለላት ጋር ከልጁ ጋር ራሱ እንዴት እንደሚያምር። እኔ እኮ ልጁ አሳዘነኝ ቤተሰቦች፣ እግዚአብሔርን ነው የምለው። እኔ እኮ አንዳንድ ተመልካቾች እንዴት ነው የምታስቡት? እኔ እኮ ግራ አይገባኝም። እንዴት ነው የምታስቡት? አሁንም እኮ የእናንተ ትግል አብርሽ እንሻላ እግዚአብሔር ያውቃል። አብርሽ ወደ ጤናው ተመልሶ ወደ ሄርሜላ ይመለሳል ነው የምትሉት? እውነት እናንተ የወለዳችሁ ናችሁ? እንደዛ የወለደች ሴት እንደዚህ አትልም። ነግበን የሚባል ነገር አለ እና እኔ ሩት በነገራችን ላይ ቡዜን ብቻ ሳይሆን ሩታንም ደጋግሜ ተናግሬያለሁ። ሩታ ነፃ ለመውጣት ከፈለግሽ አብርሽ አንቺን ብቻ ከማስጠቆር የእውነት እንዲያስወጣሽ ማድረግ አለብሽ። እውነቱን ማሳወቅ ነገሩ ቤት በኩል እውነቱን እስታውጣች ልጅ በሄዱበት ይከታተላቸዋል። ትናንትናውን ይሄ ራሱ ዳኒ የሚሉት ጉቶ ከማጠሩ መወጠሩ እሱ ራሱ አሁን ትናንትና በዙሪያቸው ሰው እንዳስቀመጠ ነው። እኚህ ልጆችን እኮ መፈናፈኛ ሰጧቸው። ቤት በኩል ነፃነታቸውን ያገኙ።
ቤት በኩል ወጥተው እንደ ባልና ሚስት ወጥተው ዘና ፈታ ይበሉ። ሄርሜላ አማላሽ ትልክ ያለሽ እያለቀሽ ልክ ከአንቺ የተቀማ ከሆነ አብርሽ የምትመስዩ። አሁንም ደግሞ ሽንጥሽን ገትረሽ አራሽ ሼም ነው ሄርሜላ። ትንሽ እንኳን እፍረት የሚባል ነገር አልፈጠርባችሁም። አንዳንድ ሴቶች የሰው ትዳር ላይ ዘው ብላችሁ ገብታችሁ የዛን ትዳር እስከ መጨረሻው ብትንትን አድርጋችሁ ያንን ሰው የራሳችሁ ካላደረገ በቃ አይናችሁን በጨው ጠብ አድርጋችሁ ወገባችሁን ሸንጣችሁ ገትራችሁ የምትከራከሩት ነገር ሄርሜላ ላይ አሁን ያየሁት እሱ ነው። ኤፍሬምንስ ምን አደርግ ነው የምትሉት? ኤፍሬምም እኮ ብዙ ጊዜ ደጋግሜ ተናግሬያለሁ። የእናቱን ልጅ በዚህ ንክ ይጎዳል ነው። አሁን ደግሞ ምን አላችሁ? በፎቶ ነው አላችሁ ደግሞ አየኛ ሰው። በነገራችን ላይ ማለት ነው አበሻ የሆነች ነገር እኮ አገኝ እኛ የሆነች ጫፍ አናገኝ። በቃ የሆነች ጫፍ ካገኘን ማለት ነው የሆነች የተተረተረች በዛው ነው የምንተረተረው። በቃ እዛው ልክ ማለት ቀጥታው። አሁን ደግሞ በፎቶ ነው ያሰሩት እያላችሁ ነው። በፀጉሩ ትላላችሁ፣ በአንገቱ አላችሁ፣ አሁን በጣት ቀለበት ትላላችሁ። እኔ እንደው ይሄ ሁሉ ምንድን ነው እንዲመቀባጠር እንዲ? አሁን እውነት አብርሽ ከዴቭና ከሩታ ከዴቭና ከቡዜ በላይ ሆኖ ነው አይደለም። ደግሞ ሻንጣ አብዝታችሁ ወዲህ ነው የምትሄዱት። የህፃን ልጅ ልብስ አለ፣ የእሷና የባሏ አለ፣ ይፍ ያለ ለረዘም ላረ ጊዜ መዝናናት ከፈለጉ ግዴታ ለመዝናናትም ሲወጡ እናንተ ማስፈቀድ አለባቸው። እዚህ ቦታ ልንሄድ ነው ፍቀዱ ማለት አለባቸው። እሷም እኮ የልጇ አባት ይመለከታታል። ለልጇ እንዲኖር ትፈልጋለች እኮ። እኔ እኮ አንዳንዴ ተመልካች ጭምር ምን አይነት አስተሳሰብ እንደምታስቡ በጣም ይገርመኛል። እች ልጅ የልጇን አባት ማትፈልግ ይመስላችኋል እንዴ? ለልጇ እኮ ትፈልገዋለች። ነገ እኮ ልጅ አድጎ ይጠይቃታል እኮ የሆነ ነገር ብታደርገው ነገር ልጁ ራሱ አይለቃትም። እናቱ ብትሆንም ማለት ነው። አባቴን እንዲያደርገሽ ወቀሳ ብዙ ይመጣባታል። ይህንን ደግሞ በደንብ አድጋ ታውቃለች። በዚህ ልክ ደግሞ አብራ ያሳለፈችውን ገላዋን ከገላዋ ያዋሃደችውን ባሏን በዚህ ልክ ያልሆነ ነገር አታደርገውም። እኔ እንዴት እንደሚያስቡ ራሱ ቤተሰቦቹ በጣም ነው የገረመኝ። እንዴ ደግሞ ለቡዜ ስትሰጧ በእናታችሁ እንደዚህ የሚያቃጥል ካራክተር አትስጧት። ተንገበገበች እኮ። አሁን ሌላ ሰው ራሱ ይሄ ነገርማ ፊልም ነው ድራማ ነው እንልና የእሷ ሁኔታን ስናይ ደግሞ እውነት ነው። እናንተ በቃ ስሬስ ሆና እኮ ነው። ቡዜነሽ ግን አንደኛ ነሽ። እውነት አንቺ ፊልም ላይ አንቺን ነበር ማጨት እንደው የእሷ ካራክተር ደግሞ ቀጥል ድብን ያለች የምታስመስል ውስጥ ሌላ ከላይ ሌላ ያለችውን የሰጡሽ ለአንቺ ደግሞ ምንድን ነው በዚህ ልክ መውረግረግ እንዲመንቀጥቀጥ? ስለዛ እንግዲህ ቤተሰቦች እንዴት አመሻችሁልኝ? የምር ተናድጃለሁ። ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሰላማችሁ ጤናችሁ በዚህ ተረፍርፍ እንዲልኝ ምኞቴ ነው ማለት ነው። ለምን እንደተናደርኩ ታውቃላችሁ? በእኛ ላይም በጣም እየተጫወቱብን ነው። በጣም እግዚአብሔርን። አሁን ይሄ ነገር የምርም ቢሆንም ባይሆንም ያው እኛ እንግዲህ ሁሌም እንደምንናገረው ቪዲዮን በምናየው እናውራ ብለን እንጂ የእውነት ይሄ ነገር እኮ የእውነት ቢሆን እነ ዳኒ እኮ ቪዲዮ አይለቁም ቀድመው ማለት ነው። ቪዲዮን የለቀቁት እና አብርሽ ይዩና ይሽሹን አይደል እንዴ? የእውነት ቢሆን አይደረግም። ሁሉ ነገር ሚስጥር ነው የሚሆነው። የሰሩትን ቪዲዮ ሚስጥር ነው የሚሆነው። እሱን ነፃ የሚያወጡበት ዳኒ ራሱ አሁን ሰው እንደሚከታተላቸው ትናንት አይናገርም ነበረ። ምክንያቱም አሁን እሱ የተናገረውን ቪዲዮ ለቀቁ፣ ተናገሩ። ሩታ ቪዲዮ አታይም እንዴ? አታይም? ኤፊ ቪዲዮ አይ ምን ሰሩ ምን አሉ ብለው አዩ። ያውም ደግሞ ቁጭ ብለው በአብርሽ ጉዳይ አብርሽን ማል ቁጭ አድርገው እያወሩ ያሉበት ያውም ተምኔሉ ያለበት በራሱ በዳኒ ቻናል ላይ ተለቆ እንዴት ነው? እኔ እኮ አልገባኝ ነገር። በዚህ ልክ ደግሞ በተመልካች ማትጫወቱበት ሌላ ደግሞ አዲስ እንትን ክፍል ለማስቀጠል ደግሞ ወደ ህግ ብሏል ማለት ነው። እኛ መቼም ከአንዳንድ ቦጎች እኛ እንሻላለን። እውነት ለመናገር እናውቃለን ብዙ ነገር፣ ግን ደግሞ ያው ቪዲዮን አይተን እናውራ፣ በቪዲዮ እንናገርበት ብለን አስበን ነው። የእናንተ ደግሞ እኮ ያሳዝናል። ከላይ እስከታች እኮ በጣም ነው የምትሳደቡት። በጣም እነሱ ዶላራቸውን እየቆጠሩ ነው፣ እናንተ ግን ላንቃችሁን እያቃጠላችሁ የምትሳደቡ የምታለቅሱም ትኖራላችሁ። የኔ ፈጣሪ ሆናችሁ መቼም ደግሞ እኮ ሰው ቤት መታችሁ እናንተ ማይሞች። አንድ ልጅ አሁን እኔ ትናንት ማይባሽ እኔን እውነቱ ማጋ እንደሆነ መቼም ግልጥ ነው እያለቀሽ ወይኔ አብርሽዬን ጸበሉ ሰዱት፣ ወይኔ አብርሽዬን ተኝቶ እያሳየሽ ማለት ነው። እሱ በየወሩ ቻናሉ ላይ የሚለቀቀው እንደወራ ላጥ እያደረገ ክፍል 1 ክፍል 2 ክፍል 3 ምናምን እያሉ ነው። አየሽ አይደለ? እውነቱ የቱ ጋ ነው? አንቺ ነሽ ማይም እኔ ነኝ? እስቲ አስቢ። ትናንት አሁን የእውነት ቢሆን የትናንትናው ቪዲዮ ይለቀቃል ብለሽ ታስቢያለሽ? ጥያቄውን ላንቺ ነው የሰጠሁሽ። ዳኒስ
ሚስጥር አድርጎ የሚከታተላቸውን ሰው የሚልክ ከሆነ ትናንት እንዴት አድርጎ አደባባይ ላይ ያወጣው ነበር? የእውነት ቢሆን ይመስልሻል? አይደለም። ተናገረ። እሱ የተናገረውን ደግሞ እነሱ ቀጥለው ቪዲዮ እንዲሰሩበት ነው። ትናንት አብርሽን ቡዜ ቤት ነው ያሉት። እነሱ ደግሞ እንዳይሄድ ከሀገር እንደ መውጣት አስመስለው እንደ መዝናናት አስመስለው ደግሞ አድርገው ቪዲዮ ሰሩት። ደግሞ ከአንቺን ብሶ ማይብ ሰውን መታችሁ ደግሞ እኮ እናንተ የተማራችሁ የሰለጠናችሁ ሆናችሁ ሰውን ለመሳደብ የምትሞክሩበት መንገድ በጣም ያስቀኛል። ለማንኛውም በእናንተ ኮሜንት ፈታ ነው የምንልበት እኛ ያው ስለምናቅ ማለት ነውና ለማንኛውም እንግዲህ እስቲ ወደ ህግ ይሄዳሉ። ህግ ባልና ሚስቶች እንግዲህ አይዝናኑ ይዝናኑ የሚለውን እንግዲህ እናያለን ማለት ነው። እንግዲህ ወደ ህግ ሊሄዱ አቤት ካራክተሮቹ እናንተ ግን እኮ ማለት ነው እናቴ የእንትን ፊልም እኮ ነው የሚመስለው የቱርክ ፊልም። አቤት አገባባቸው። ዴቭ በእነ አብርሽ መኪና ውስጥ ነው የሄደው። ሹፌሩ ደግሞ የሚነዳው እንትኑን ደግሞ ማለት ነው ኤፊ ነው። እዛ ደግሞ ቡዜ ማናትች ውሽሚት እንደኔ እኮ ሄርሜላ ስትናገር የምትላት ነገር ሻኝን ያው ሁሉ የምታወራ ነው የሚመስለኝና ንግግር ከሩታ ልመጅሽ እና ለሶስት ሆኖ እንግዲህ ዳኒ እንደዛ ነው እላችኋለሁ። ወዶች በቃ ሰላማችሁ ነገ